ታውቀዋለህ ውዴ ለኔ ታስፈልገኛለህ የሚለውን የሄለን በርሄን ዘፈን እየዘፈነች ጨረቃዋ በቲክቶክ አካውንቷ መታለች ማለት ነው። ቡቡ በሚለው እና በቃ ያለችበት ሁኔታ ደስ አይልም። እውነት ለመናገር አልቅሳለች፣ አይኗ ሁሉ ቀልቷል። በጣም ልቤ ነው የተሰበረው ሳያት ማለት ነው። እና ከዚህ በላይ ብሩኬ ባታስከፋት ባታሳዝናት ደስ ይለናል። በቃ ጥፋቱ ማለት አንችልም በእርግጥ ግን የሆነ የችግሩ መንስኤ ባንተ በኩል ነው የመጣው። በቃ ብዙ ነገር አልፋለች፣ ታማለች፣ ወርቃለች፣ ሆስፒታል ተኝታለች። በቃ ያንን ነገር ታሳቢነት ውስጥ በማስገባት ነገሮችን በቃ ወደ ሰላም ብታመጣቸው ደስ ይለኛል። ምክንያቱም የሰው ልጅ ሲናደድ በነገራችን ላይ እንኳን አይደለም እንለያይ ማለት ነው በጣም ብዙ ከባድ ልብ የሚሰብር ቃል ሊናገር ይችላል። ስሜታዊ ሲሆን የሰው ልጅ ማለት ነው ማንኛውም ትልቅም ይሁን ትንሽም ሰው ይሁን ሲናደድ ብዙ ነገር ሊናገር ይችላል። ስለዚህ እሷ ደግሞ ያን ነገር የምር ከልቧ ፈልገው አይደለም በጭራሽ ማለት ነው። ምክንያቱም ላንተ ያላትን ፍቅር ላንተ ያላትን ቦታ ሁላችንም ጠንቅቀን እናውቃለን። አንተም ለሷ ያለህን ቦታ ጠንቅቀን እናውቃለን። የምር ከልቧ መለየትን ፈልገው ወይ ጠልታህ ምናምን አይደለም። በቃ ስሜታዊ ሆና ነው እዛ ላይ ብዙ ነገሮች ሰዎች በሚያወሩት ነገር ነርቨስ ሆና ነው እንጂ ጠልታህ ወይ ደግሞ መለየትን ፈልጋ አይደለም። አንተም እንደዛው ጠልታት መለየትንም ፈልገህ አይደለም። እልህ ይዞህ ነው። አሁን ላይ እልህ ይዞህ ነው። በቃ ይቅርታ ስጠይቃትም እሺ አላለችኝም። እሷ ይቅርታ ስጠይቀኝ እኔ ለምንድነው ቶሎ እሺ እምላት? ለዛ ይሆናል እልህ ይመስለኛል። እና አንዳንዴ አንድ ሰው መሸነፍ ግድ ነው። ወደድንም ጠላንም በህይወታችን ውስጥ አንደኛው ሰው መሸነፍ አለበት። በቃ ሁለቱም እልህ ውስጥ ከገባ በቃ ምንም ሊበርድ አይችልም። ነገሩ እየተቀጣጠለ ወደ ከባድ ሁኔታ ነው የምትሄዱት እንጂ የሚበርድ ነገር የለውም። ስለዚህ አንደኛው መሸነፍ አለበት። አሁን ብሩኬ በቃ እሷ አጥፍቻለሁ፣ አስከፍቼዋለሁ፣ እኔ ያሰብኩት ሌላ ነበር የሆነው ሌላ ነው፣ ብዙ ነገር አስቀይሜዋለሁ፣ ብዙ ነገር በቃ አላከበርኩትም፣ ስለዚህ ጸጽቶኛል ያ ነገር፣ በቃ እሱም ማጣት አልፈልግም፣ ወደ እሱ መመለስ እፈልጋለሁ እያለች ነው። አንተም በቃ ያለውን ነገር ተረዳና በቃ ያለፈውን ካሰብነው እኮ ብዙ ነገር ነው። በሷም በኩል ብዙ ነገር ሆኗል፣ ባንተ በኩልም ብዙ ነገር ሆኗል። ግን ደግሞ ብሩኬ አንተ ማሰብ ያለብህ የችግሩ የጸቡ መንስኤ በማን በኩል ነው የመጣው? በእኔ በኩል ነው የመጣው። ስለዚህ በቃ ምንም ብትናገር ምንም ብትል ልትረዳት ይገባል። ቀላል ነገር አይደለም የመጣው። ስለዚህ በቃ ተናዳ ብዙ ነገር ብላህ ሊሆን ይችላል። አዎ በቃ ስለምትወድህ ነው። ባትወድህ እኮ ኑሮ እስከዛ እስከ መናደድ እስከ መታመም እስከ ማልቀስ አትደርስም ነበር። በቃ እንለያይ ብላሃለች፣ ዙራም ተመልሳ ማትመጣም ነበረ፣ በዛው ትሄድ ነበረ። ግን ፍቅር አላት፣ ትወድሃለች፣ መለየት አትፈልግም። ግን ደግሞ በአንተ በኩል የተፈጠረው ነገር እምነቷን አጉሎባታል። ያለውን ነገር ተረድተህ አሁን ላይ አንተ ነህ ነገሩን ማስተካከል የምትችለው። ብሩኬ እሷ ተመልሳለች፣ አንተም ተመለስ። በቃ በዚህ ልክ እሷን መከፋት የለባትም። ከባድ ጭንቀት ውስጥ ከባድ ትረስት ውስጥ መግባት የለባችሁም በዚህ እድሜያችሁ። በቃ ነገሮችን እንደ እድሜያችሁ ቀለል አድርጋችሁ ለፉ። ምንድን ነው እንደዚህ ችክ ማለት እንዴ? እንደውም እሷ መመለሷ ትልቅ ደስታ ነበረ ለአንተ። እውነት ለመናገር ልጁ ተመርምሮ የእኔ ካልሆነ ግን አልቀበልሽም፣ ድጋሚ ከኔ ጋር አንቀጥልም ብልሃል አይደለ? አሁን ልጁ ሳይወለድ ምርመራውም ሳይካሄድ ተመልሳለች ይችልሽ። ስለዚህ ደስተኛ ሆነ ልትቀበል ነው የሚገባህ። እንዴ ምንድን ነው የምትፈልገው ከዚህ በላይ ብሩኬ? አው ተጎርተሃል፣ ብዙ ቃል ተናግራሃለች። ግን ደግሞ ከሆነው ከነበረው አንጻር ከተፈጠረው ችግር በቃ ብዙ ነገሮች ሆናለች። እሷም ከዛ አንጻር ነው በቃ እስከ እንለያይ እስከ ማለት የደረሰች እንጂ የጥላቻ አይደለም። ስለዚህ አንተም ተመለስ። በቃ ልጁ ተመርምሮ ውጤቱ ከመጣና ያንተ ልጅ አይደለም ከተባለ ብትመለሽ አልቀበልሽም አልክ። እሺ ልጁም ሳይመረመር ሳይወለድ እች ልጅ ተመለሰች። ምንድን ነው የምትፈልገው? በቃ ተቀበል። ወይስ እስከዛ ድረስ እንድትጠብቅ ነው አንተ የፈለከው? ዛሬ አንተን ነው የምንቆጣው የምር። በቃ ብሩኬ በቃ እንዴ ተመልሳለች፣ እሰየው ተመስገን ብለህ ደስተኛ ልትሆን ይገባል። ልጁ ያንተም ሆነ ያንተም አልሆነ አሁን ተመልሳለች፣ አለቀ። ልጁም ያንተ ቢሆን ችግር የለብኝም ብላለች፣ አለቀ። ተመለስ፣ በቃ ተመለስ። ግን ደግሞ አውሩ በደንብ። በቃ ከዚህ በኋላ የሚያሰጋ ነገር ካለ አውሩበት በደንብ፣ ቁጭ ብላችሁ ተነጋገሩ። ተቀብዬሻለሁ ይቅርታሽን፣ አንቺም ይቅርታዬን ተቀብለሻል፣ ደስ ብሎኛል። ግን ደግሞ ብዙ ማውራት ያለብን ነገር አለ ለቀጣይ ህይወታችን። ቀጣይም እንደዚህ አይነት እንኳን ፈተና ቢመጣ እንደዚህ ህይወታችን እንዳይበጠበት ቁጭ ብለን
በአንቺ በኩልም ያለውን ክፍተት በእኔ በኩልም ያለውን ክፍተት በደንብ ማውራትና ማስተካከል አለብን ብለህ ያን ነገር ራሳችሁን ችላችሁ ጣልቃ ሰውም ሳይገባ በደንብ አውርታችሁ መተማመን አለባችሁ። ከዛ ውጭ ደግሞ 2 አመት ሆኗቸዋል እንድታምን በቃ የኔ ነው ብላ እንድትረጋጋ በቃ ቀለበትን ማሰር አለብህ፣ ፍቅርህንም መግለጽ አለብህ። አለቀ። በእርግጥ አንተ በቃላት ከመግለጽ ይልቅ በተግባር መግለጽን ነው የምትወደው እናውቃለን። በተግባርም በደንብ እየገለጽክ ያየን ነው። ግን ሴት ልጅ ደግሞ ትፈልጋለች፣ በቃልም ትፈልጋለች። ከአንደበት አውጥተህ አፈቅርሻለሁ ብትላት ደስ ይላታል። በቃ ያኔ ሙሉ ለሙሉ የራሷ እንደሆንክ ታምናለች። በቃ የሆነ ነገር በመጣ ቁጥር በቃ ሊሄድ ነው፣ በቃ የሌላ ሰው ነው ማለት ነው፣ በቃ እንደዚህ ነው እያለች ከምትሰጋ በአደባባይ ፍቅርን ግለጽላት። አለቀ። ስለዚህ ተመለስ ብሩኬ፣ የምር ተመለስ። በቃ ከዚህ በኋላ ደግሞ እሷ ቆርጣ ከሄደች በኋላ ይቆጭሃል። ምናልባትም ድጋሚም የመመለስ እንትኗ ላይኖራት ይችላል። በቃ ረፍ፣ ይበቃሃል፣ የምር ይበቃሃል። ምክንያቱም አንደኛ በአንተ በኩል ስለሆነ ያ ነገር ሁሉ የተፈጠረው ያንንም አስተዋጽኦ ውስጥ አድርገህ አይፈረድባትም፣ ምንም ብትል ልክ ናት ብለህ ሰበር ብለህ ተመለስ። በቃ ገብቷል። ብዙ ነገር በብዙ ነገር ምክንያቱም አንተ እያደረግከው ያለው ሌላ የተባልከው ሌላ ለንለያይ እስከ ማለት ተደርሷል። ያ ነገር እኮ ልብህን ይሰብረዋል እናውቃለን። ግን ደግሞ ከሆነው አንጻር ልጅቷም አይፈረድባትም። በቃ ስለምትወድህ ነው። ገብቷል። የኔ ብቻ ነው በቃ ምንም ባንተ በኩል ቅንጣት ታክል ክፍተት አትፈልግም። ሙሉ ለሙሉ 100% አምናህ መቀጠል ነው የምትፈልገው። ያ ነገር ነው በቃ እሷን እንደዚህ ያረጋት እንጂ የጥላቻም አይደለም፣ የምር ፈልገው አይደለም መለያየቱን። በቃ ንዴት ውስጥ ሲኮን እኮ ብዙ ነገር ይደረጋል አይደለም፣ ምንለያይ ማለት ነው። ስለዚህ አንተ አሁን ተመልሰ ነገሮችን ካላስተካከልክ እውነቷን ነው ትናንትና እንዳለችው ወደ ከፋ ነገር ነው የምትሄዱት። ገብቷል። የባሰ ወደ ሌላ ብሽሽቅ ውስጥ ነው የምትገቡትና በቃ ያለፈው አልፏል። በአንተም በኩል ብዙ ቅር ያለህ ነገር፣ ልብህን የሰበረው ነገር